ያወራ ያለው እሱ ነው ማይ እኮ ነይና እዚህ ጋር አሁን ምላሽ ተጫቸው ለእናትየው ኦሮመኛ አለ ሹፊ ቤተሰቦቿ በኦሮመኛ ስለሚችሉ አንቺ ለምንድን ነው እዚህ ጋር መምጣት ይፈራሹ? ለምንድን ነው እዚህ ጋር መምጣት ይፈራሹ? ለፊት ላይ ወጥቼ መናገር አልፈልግም። ለምን ምክንያት ምንድነው? ንጹህ ሰው ይኸውልሽ፣ ንጹህ ሰው ምንም የሚያስፈራው ነገር የለም። ገባሽ? መተሽ እዚህ ጋር ቪዲዮ አታበሪም። በድምጽ እኮ ነው የምትመልሺው። ምንድን ነው ያስፈራሽ? ለምን ትሸሻለሽ? እሺ ኤምባሲ ከፖሊስ ጋር አውርቶ ረስሚ የሆነ ወረቀት ሙሉ መረጃ ልኬላቸዋለሁ። ውሸት ነው እሱ። አላልንም ልጃችን ትቀበር አላልንም። ልጃችን እኛ ያልነው ልጃችን አስክሬኗ ይላክልን ነው። ታዲያ ሳትን ለምን ተቀበረችሽ? ውክልና የተሰጠሽ ላንቺ የልጃችን አስክሬን ይላክልን ነው። የቀበረው ፖሊስ ነው እኮ። ፖሊስ ያለ ቤተሰብ ፍቃድ የመቅበር መብት የለውማ። ቤተሰብ ላኩልኝ እያለ ፖሊስ ነው ኤምባሲ ነው ሊጠይቀው እኮ የሚችለው። ኤምባሲ እኮ ታዲያ አንቺ ለምን ውክልና ወሰድሽ? ለዚህ ብቁ ካልሆንሽ ኤምባሲ ሄደሽ ጉዳዩን ለማስጨረስ ብቁ ካልሆንሽ ካላወቅሽ ለምን በማታውቂው ነገር ውክልና ትወስጃለሽ? ማሪ እሺ፣ ለአስክሬን 6000 ሪያል ላኩት ያልሽው ድምፅ ያደረገኝ የነበረው ኤጀንቱ ነው። ገባሽ? አንቺ ሞሽ ያለሽ ሰው አተናለ ማንኛውም ሰው አይዲ የተደፈ ያለው ብቻ ብሎ እኔ ያታለለኝ ኤጀንቱ ነው። ኤጀንቱ ስላታለለሽ ኃላፊነቱን ወስደሽ ኤጀንቱን ልታመጪ ይገባል። ያንቺ ፎቶ ከመለጠፉ በፊት አንደኛ። ሁለተኛ ነገር ደግሞ መዲና አንድ አዳምጪኝ። እንዴ ካርዱ የኔ ነው። እኔ ነኝ ካርዱን ሞልቼ የደወልኩልሽ። አዳምጪኝ። አንቺ ብቻ ነሽ እያወራሽ ያለሽው። አንደኛ ኤጀንቱን የማቅረብ ኃላፊነት አለብሽ፣ ኤጀንቱ አታሉኛል የምትይ ከሆነ። ሁለተኛ ነገር ደግሞ ማለት ነው አንድ ሰው ለማይችለው ነገር ኃላፊነት አይወስድም። ሶስተኛ እሺ አስክሬኗን 6000 ብር ለአስክሬን ለሬሳ ሳጥን 6000 ሪያል ላኩ ያልሽበት ድምፅ አለ እኔ ጋር የተቀዳሽ ተልኳል እኮ አካውንት ቁጥር እኮ ተልኮላቸዋል። ታዲያ እኮ ለአስክሬን 6000 ሪያል እንድትጠይቂ የጠየቀሽ ማን ነው? ከቤተሰቦቿ ማን ያዘዘሽ? ያንቺ ድምፅ አይደለም? ልክፈትልሽ እዚህ ጋር ሀቢባዬ። እቺ ልጅ አካውንት ቁጥር የተላከበት በአባይነሽ እንትን እንደሚወጣ ሙሉ ፎርም ወረቀት አለ እኮ። አንቺ ማናዞች ነው ለነሱ ለቤተሰቦቿ የአስክሬን ሳጥን መግዣ 6000 ሪያል እንዲያስገቡ የጠየቅሻቸው እኮ ነው። ጥያቄ ማን ብሎሽ? ለማን አስገባዋለ? እኔ ለቤተሰቦቿ በራ የ6000 ሪያል ሳጥን የሚገዛበት ቦታ ደርሰዋል። ከዚህ በኋላ የሚቀጥለው ወደ ኢትዮጵያ የሚመጣ ስኬት ብቻ ነው የቀረው ያልኳቸው። ታዲያ እንደ ሪያል አስገቡ አይደለም በጣም ጥሩ ሪያል ሳጥን መግዣ ቦታ ደርሰዋል። ከዛ አካውንት ነምበር ተላከላቸው። ምንም የተቀናበረ ነገር የለም። ከቅድስት ጋር ስታወሩ ቅድስት ሪከርድ አድርጋሽ ነው አሁን እየነገርኩሽ ያለሁት። አካውንት ቁጥር የተጻፈበት እሺ። መዲና ካርዱ ሊዘጋብኝ ምልክት እየሰጠኝ ነው። ነይና ቲክቶክ ላይ ምላሽ ትችይ። ካለበለዛ እንደላኩልሽ ዋትስአፕ ላይ ፎቶሽ፣ ፓስፖርት ኮፒሽ፣ አይዲሽ ሁሉ ነገር አለ። ሰው ፎቶሽ ከመለጠፉ በፊት መተሽ ቪዲዮ ሰጣሪ ምላሽ መስጠት የምትፈልጊ ከሆነ ምላሽ ትችይ። ካለበለዛ ፎቶሽን ለጥፊ ቪዲዮ ሰራለሁ። ኤጀንቱ አታለለኝ ያልሽው ተባብራችሁ ካልሆነ ኤጀንቱን ታጋልጫለሽ፣ ኤጀንቱን ታመጫዋለሽ። ኤጀንቱን የማምጣት ግዴታ አለብሽ። ቁጥሩን መስጠት ብቻ አይደለም፣ ቁጥሩን ብቻ መስጠት አይደለም ማሪ፣ ማምጣት አለብሽ። ደውለሽ አንቺ ልታመጪው ይገባል። ለምን አንቺ ነሽ ውክልና ፈርመሽ ኃላፊነት የወሰድሽው። አንድ ሰው ኃላፊነት ሲወስድ ቮይስ አድርጌላቸዋለሁ፣ እየመለሱ አይደለም። ተነጋግራችሁን የሰጠሽኝ ቮይስ አይመልሱ። ደወልኩኝ አይመልሱም። ደወልኩ አይመልሱም። ቁጥራቸውን እንደሰጠሽኝ ነግረሻቸዋል። ለዛ ነው የማያነሱት እኮ። እንደዛ ካደረጉሽ ኃላፊነቱን ውሰጂና አምጫቸው። የማምጣት እነሱን አንቺ ኃላፊነት አለብሽ እኮ። ታዲያ እሺ ያንቺ ፎቶ ሲለጠፍ እነሱ ይመጣሉ። ያንቺ ፎቶ መዲና ኖ ትመጭና አንቺ ለቤተሰቦቿ ማስረዳት ኃላፊነት አለብሽ። አምነውሽ ውክልና እስከሰጡሽ ድረስ አምነውሽ የልጃችንን አስክሬን እንዲላክ እንድታደርጊ ብለው ስምሽ ተጠቅሶ ፈርመሽ ውክልና ወስደሻል። ለወሰድሽው ውክልና ኃላፊነት ሊሰማሽ ይገባል። ቤተሰብ አምኖሽ ነው ለአንቺ ኃላፊነት የሰጠሽ። ግን ተቀበረ የነበረ ኤጀንትና ኤምባሲ ተነጋግረው ነው እኮ። አንቺ ውክልናው ብቁ ካልሆንሽ አስክሬኑን ለማስላክ ብቁ ካልሆንሽ ለምን ከቤተሰብ ውክልና ትወስጃለሽ? ለምን ስምሽ ይሰፍራል ውክልናው ላይ? ለምን? ይሄ እኮ ትልቅ ኃላፊነት እኮ ነው። ይሄን ነገር ይችላል አይችልም ብሎ ማረጋገጥ የነበረው እኮ ኤምባሲ ወይም ደግሞ ኤጀንቱ ነበር። እኔ አላውቅም። አንቺ ኃላፊነት ወስደሽ አንቺ ስም እኮ ነው ያለው እዛ ላይ እንዴ። መዲና እኮ ነው ያንቺ ስም እኮ ነው።
የተባልሽውን ዝም ብለሽ ታረጊያለሽ። አሁን ገድያለሁ የሚል ወረቀት መጥቶልሽ ፈርሚ ብትበይ ትፈርሚያለሽ። እንዴት አንድ ሰው የማይችለውን ነገር አለማወቅ ከተጠያቂነት አያድንም። አማ ማሬ አለማወቅ ከተጠያቂነት እኮ አያድንም። አሁን አንቺ ለምንድን ነው እዚህ ጋር መተሽ ምላሽ መስጠት የፈራሹ? እሱን አስረጅኝ። እሱን ብቻ መልሽልኝ። ለምን የሰጠሁት ሪከርድ ሙቤ ጋር አለ። ጥያቄውን መልሽልኝ። ለምንድን ነው እዚህ ጋር መተሽ እናትየው አሉ? ለምንድን ነው እዚህ ጋር መተሽ ለእናትየው ምላሽ መስጠት የፈራሽበት ምክንያት ምንድን ነው? ባጭሩ ምንድን ነው? ካልፈራሽ ነው ውስጥ ሌባ ነው ውስጥ የሚሄደው። እኔ ሌባ አይደለሁም በውስጥ የማወራው። ስለዚህ አንቺ ንጹህ ሰው ከሆንሽ ማሬ መተሽ እዚህ ጋር ለእናትየው ጥያቄ ሲጠይቁሽ እያንዳንዱን ጥያቄ ለእናትየው በትህትና የመመለስ ኃላፊነት አለብሽ። አምነውሽ ውክልና ለአንቺ የልጃቸውን አስክሬን ከሳውዲ አስጨርሰሽ እንድትልላቸው። እንደገና ሳውዲ ደግሞ ትኩስ ሬሳ ቢሮ ውስጥ የሞተ ሬሳ የሞተች እህታችን ዝም ብሎ ሸፋፍኖ አይቀብርም። አስክሬን ሳይመረመር ቤተሰብ ሳይፈቅድ እንዴት ነው በ20 ቀን ውስጥ አድበስብሶ የሚቀብረው? በምን ምክንያት? በዛ ላይ ከቢሮ የተላከው ቪዲዮ ተንበርክካ ሽንት ቤት ውስጥ ሰው ተንበርክኮ ይታነቃል። እዚህ ጋር ባለ ገመድ ማለት ማንም ሊያምን የማይችለው ነገር ሰው ጉዳዩ እንዲጣራ ልጅቷ ፍትህ እንድታገኝ ቤተሰቦቿ ምላሽ እንዲሰጣቸው ካልተባበርሽ አንቺም ያውንሽ ማለት ነው። ሀቅ እንዲወጣ ማትተባበሪ ከሆነ ቅድስት ስታወራሽ እጅሽን ከዚህ ውስጥ አውጪ በአላህ እጅሽን ከዚህ ውስጥ አውጪ በአላህ ትያለሽ ደጋግመሽ ቮይሱ ላይ። ለምንድን ነው እጅሽን አውጪ የምትያት? አንቺ ልላክልሽ ዋትሳፕ ላይ ቅድስት ሪከርድ ያደረገች ላኪልኝ። ቅድስት እኮ ያወራችኝ እኔ ያክስቷ ልጅ ወይ የሰፈራቸው ልጅ የምታወራኛለች ሌላ ቅድስት የምታወራኛለች ቅድስት የምታወራ አሁን ልላክልሽና ያው የራስሽ ድምፅ ራስሽ ስለ 6000 ሪያል ስለ አስክሬን መላኪያ የምታወሪው ራስሽ። አሁን አንቺ እኮ ገንዘቤን እየጨረሽብኝ እዚህ ጋር መተሽ ወረቀቱን ልላክልሽና ወረቀቱን ማንበብ ትችያለሽ እኮ ሙሉ ዶክመንቶች አሉ እኮ። ይሄ ወረቀት መዲና ካርዴን አትጨርሽብኝ። ነይ እዚህ ጋር ባይ እንዴ 10 ደቂቃ አወራሁትኝ ከካታር ሳውዲ ድረስ ደውዬ የኔን ካርድ ተጨርስና ታደርቀኛለች። ይኸው ከቅድስት ሪከርድ ያደረገችሽን ልላክልሽ። ቆይ ሀቡዬ አንድ ነገር ማስረዳሽ እቺ ሴትዮ ማለት ነው እቺ ልጅ ማንም ሰው እናትየውን እንዳየሻት ነው ውክልና ሰጠቻት። ልንገርሽ እኔ ድራማውን ማለት ነው። አሁንም ቢሆን የኢትዮጵያ ሕዝብ በተለይ መዳም ቤት ያላችሁ እህቶች ይህን ነገር ዝም ማለት የራሳችሁ ሞት እንትን ማለት ነው። እውነቴን ነው የምላችሁ ማለት ነው። ውክልና እቺ እናት እቺ ልጅ አታውቃትም። ቢሮ ግድያ ውስጥ ስላለ ወይ መዳም ገላት ተነስታ ወደ ቢሮ ወስዳ ብር ከፍላቸው የሆነ ድራማ ነገር አለ። ለዛ ተብሎ እቺ ወይ ሳታቅ ገብታበታለች ወይ እያወቀች ገብታበታለች። ግን ተጠያቂነት እየወሰደች ያለችው ደግሞ እቺን ነው የማውቀው ማለት ነው። ለምን ውክልና ሰው ለማያውቀው ሰው እንዴት ይሆናል? እስኪ አስብ። ውክልና ማለት ቀላል አይደለም። እኔ ጓደኛዬ እኮ ዱባይ ያሉ ድብል ህዝብ ያውቃል። ጓደኛዬ የገሌ ልጅ ሞቶ በአንተ ግሩፕ ውስጥ 500 ሰው ያለበት ግሩፕ ውስጥ ብር እየተወጣ ሙባረክ በቃ አንተ አለክ ጓደኛ ነው የሞተው ውክልና ውስጥ ሲል በፍጹም ብዬ ግሩፕ ለቅ የወጣው ለምን የማላውቀው ነገር ዘው ብዬ ውክልና ወስጄ ፖሊስ ጣቢያ ለፖሊስ ጣቢያ መሄድ ፈራው። ዱባይ ስለማላውቅ ማለት ነው። ስለዛ ችግር በጣም ችግር አላት። ሳትለመን ነው እኮ እቺ ልጅ የመዳም ቅመም ከሆነች ሳታቅ ገብታበት ይሆናል። አሁን ደግሞ የሆነ ያወቀችው እኔም እኮ ሙቤው ልተረድቻታለሁ። ሳታቅ ገብታበት ከሆነ ኤጀንቱን አሳልፋ መስጠት አለባት። ለኛ መሸሽ የለባትም። መደንየው ለልጆች እናት ነኝ እኔ ችግር አልፈልግም ምናምን ብላ ነው ገና ጉዳዩን የጀመረችው። ደግሞ ገና ስልኩን ስደውል የቀጥታ ስልኬን ማንም አያውቀውም። እኔ ዘግቼ ነው ማስቀምጠው። እንደዚህ ችግር ሲኖር ኤምባሲዎች ምናምን መደወል ሲኖርብኝ ብቻ ነው ስዊች ኦን ማድረገው ማበራው። ገባችሁ? ይሄንን ስልክ የቀጥታ ስልኬን አብርቼ እንደደወልኩ አንስታ አሉ ሀቡ አለችኝ። ሀውሺ ነው የኔን ቀጥታ ቁጥር ማንም አያውቅም። ላይፉን እየተከታተለች ነው መግባት ነው የፈራችሁ። አንቺ ንጹህ ሰው ከሆንሽ ምን አስፈራሽ? አንቺ ንጹህ ሰው ከሆንሽ ገብተሽ ለእኚህ ምስኪን እናት ምላሽ መስጠት አለብሽ። የሰው ነብስ እኮ ነው የሞተው ማለት የድመት ወይ የውሻ የእንስሳ አይደለም። የሰው ነብስ እንዴት እንዲህ ይረክሳል? አንደኛ ቪዲዮን አይታችኋል አይደለ? ልጅቷ ተንበርክካ ሰው እንዴት ተንበርክኮ ራሱን ያጠፋል? የማይመስል ነገር ተንበርክካ ሽንት ቤት ገላ መታጠቢያ ቆማችሁ ብትታጠቡበት አለ አይደል? ቢሮ ውስጥ
ሽንት ቤት ውስጥ ተንበርክካ ከዛ የውሃ ማሞቂያው ብረት ላይ በሻርፕ ታስሮ እንደዚህ ፊቷ ወደ ግድግዳው ከዛ ገቡና 2 ሴቶች ሆነው ድራማ ወይኔ ምንድነው ወይኔ ምናምን እያሉ ቪዲዮ ቀረጿትና ስኪና አምጪ ቢላ አምጪ ምናምን ብላ አንዷ ሻርፑን ቆረጠችው። በዛ ስስ ሻርፕ እንዴት ነው ተንበርክካ እንዴ? ሰው እኮ ሲሰቀል እኮ ተንጠልጥ እግሩ መንጠልጠል አለበት እኮ እንዲሞት። ከዛ ቪዲዮ እየቀረጹ ተነጋግረው ገብተው ቪዲዮ እየቀረጹ አሻራ እንዳይወጣ ፌስታል እጃቸው ላይ አድርገው ሻርፑን ቆረጡት በቢላ እየቀረጹ። ሰው ታንቆ ቢሞትና ሽንት ቤት ውስጥ ቢያጋጥማችሁ ፖሊስ ነው የምትጠሩት፣ አትነኩትም። እንደዚህ አይነት ድፍረት ሻርፑን መቁረጥ ምናምን የለም፣ እንደዚህ አይነት ፈጣጣነት። ከዛስ ጉዳዩ ተደባብሶ ልጅቷ በ20 ቀን ውስጥ ትኩስ ሬሳ ተቀበረች ተባለ። ቤተሰቦቿ ሬሳዋን ላኩልን እያሉ ደብዳቤ ልከው ላኩልን ብለው እንደዚህ እንዲህ ሰው እንዲተንበርክኮ ይሞታል። በእናታችሁ ይውልኝ እዩት። ሻርፑ ደግሞ ያለበትን ርቀት እዛው በዛው እዩትማ። ሻርፑን እዩት። ቆራጯ አንድ እጇ ላይ ፌስታል ጠብልላለች፣ በዛኛው እጇ እዩት። ይሄ ነው ሰኻኑ እንግዲህ ውሃ ማሞቂያው። ገላችሁ ውስጥ ታጠቡ ውሃ የምታሞቁበት ይሄ ነው። እዚህ ጋር ነው። እስቲ የሆነ ነገር ልበል ቅድም ስለሰማሁ። እሺ ሁላችሁን ሰላም ብያለሁ። ሙባረክ ቴንኪዩ። ይሄ ብዙ ነገር የሚያሳይ ነገር ነው። አንደኛ የሰው ልጅ ጣር ሲይዘው መሞት ቢፈልግ ራሱ መዳን ነው የሚፈልገው። ይሄ ሪያሊቲ ነው። ለዛ ነው የሚንጠለጠለው። ለምን መዳን ቢፈልግ እንኳን ቀና እንዳይል ማለት ነው። እቺ ልጅ ጣር ሲይዛት ቀና ብትል ትድናለች። አለቀ። ጣር ሲይዝ ማንም ሞትን አይመኝም። ሞትን የሚመኘው መጀመሪያ መከራውን በሚያስብ ሰዓት ነው። ስለዚህ እንደዚህ አይነት አሟሟት የለም፣ ውሸት ነው። ምንድነው ለዚህ ሁሉ መከራ ግን እኔ እስከሰማዋችሁ ድረስ ያቺ አንድ ልጅም ገብታ እንዳወራችሁ ኤምባሲ ውስጥ ሄዳ የተመለሰላት መልስ እኔ ይሄ ኤምባሲ በመንግስት እንደገና መፈተሽ አለበት። የሳውዲ ኤምባሲ የሆነ እዛ ውስጥ በጣም በወንጀልና በጉቦ የተበላሹ ሰዎች ይኖራሉ ብዬ ነው የማስበው። ለዚህ ደግሞ መፍትሄ የሆነው ምንድነው? የህዝባችን መከፋፈል፣ እርስ በርስ መጨካከን፣ ለሌቦች እንደ ልብ እንዲጫወቱብን ሆነናልና በተለይ አረብ ሀገር ያሉ እህቶቻችን እየተጎዱ ያሉት በዚህ ነው። አዶኖ ህዝቡ ወደ አንድ መጥቶ ነገሮችን አንድ መስመር ቢያስይዝ ደስ ይለኛል። ግን ይሄ ኤምባሲ በተለይ የሳውዲ ኤምባሲ እኔ የምማቃቸው አንዳንድ ነገሮች ስላሉ በጣም መፈተሽ ያለበት ነው። በጣም ከደላሎች ከዚህ ከተለያዩ ነገሮች ጋር በጣም የተሳሰረ ነው እና አዶኖ እንዴት አድርገን በጣጥሰን እንደምናወጣ ይሄን አላውቅም። ይሄኛው ግን እቺ ልጅ ተገላ ድራማ ነው የተሰራባት። ማኩ ቤተሰብ እኮ አስክሬኗን ላኩልን ምንም እኮ አላሉ። እሺ አስክሬኗን ላኩልን፣ እጃቸው ሲገባ ሀገር ቤት ሊያስመረምሩ አስክሬኗን ላኩልን ሲሉ ያለ ቤተሰብ ፍቃድ ኤምባሲ ፍቃድ ሰጥቶን ቀበር ነው እኮ ነው የሚሉት። ቢሮ ኤምባሲ መብታቸው ያለ ቤተሰቦች ፍቃድ የኔን አስክሬን መቅበር። አሁን እኮ ኤምባሲ ዋናው ጋር ብትገቢ ዋናው የሚያውቀው ነገር ላይኖር ይችላል። ግን እዛ ውስጥ ያሉ ሰዎች አሉ። በቃ በጣም ከነዚህ ጋር አብረው ተሳስረው ድህነታቸውን በድሃው ህዝብ ህይወት ላይ የሚፈርዱ ድህነታቸውን ነፃ መውጣት የሚፈልጉት ይሄን ድሃ ምስኪን ህዝብ በመጠቀም ነው። እና አዶኖ መዘመት ካለበት መዘመት ያለበት ሳውዲ ኤምባሲ በጣም ከላይ እስከታች መታየት አለበት። ደፍረው እንደዚህ አይነት ሪስክ በሰው ነፍስ ይወስዳሉ ማለት ይሄ ማን አለብኝነት ነው? ማን ይጠይቀናል እኮ ነው። እንዴት ፍቃድ ይሰጣሉ? አንዲት ነፍስ አስክሬኗ ሳይመረመር እንድትቀበር ኤምባሲ እንዴት ፍቃድ ይሰጣል? ዋናው ደግሞ ሳያቅ ማህተም ምናምን ፊርማ ምናምን ይካሄዳል። አክቹሊ ይኸውልሽ የእሷን ራሷን ገላ ቢሆን ምንም መብት የላቸውም ከዛ ላይ የማውረድ ምንም አይነት መብት የላቸውም። ፖሊስ ነው የሚጣሩት። ፖሊስ አባዲና አሻራ አንስቶ ምን ተብሎ ቦታው በደንብ ታይቶ ከዛ በኋላ ነው ኢቭን ፖሊሱ እንደመጣ እንኳን አንገቷን ከዛ ላይ ሻሹን አያነሳ። ገብቶሻል? ለምን ቀድማ የሞተች ከሆነች መታወቅ ስላለበት ያ ክሩን ገመዱም ይሁን ሻሹ ባለበት ቦታ እያለ ፎቶ መነሳት አለበት። ዝም ብለ ብድግ ብሎ የሚወልቅ ነገር የለም። እና ይሄ በቃ ማሞኘት ነው። እናትየዋን ብቻ ማሳመን ነው የተፈለገውና ሳውዲ ኤምባሲ ውስጥ ኮኔክሽን ስላላቸው በቃ በዚህም በዛም ብለው ወረቀት አውጥተው መቅበር ይሄ ነው የመጣውና እዚህ ላይ
ቅድምም ይቅርታ አቋርጬ የወጣሁት ስልክ መጥቶብኝ በጣም የስራ ጉዳይ ስለሆነ ነውና ይሄ ለዚህ ለሐሳብ ላለመስጠት ፈልጌ ሳይሆን አይቼ አሞኝ ነው የወጣሁት። ኤኒዌይ እስቲ አይ ዶንት ኖ መደረግ ካለበት ኤምባሲዎቹ ጋር ከዋናዎቹ ጋር መነጋገር እና ታች ያሉት በሙሉ መመርመር አለባቸው። የሳውዲ በተለይ ሳውዲ እጃቸው በጣም የተበላሸ እና ያንን ብታረጉ ጥሩ። በጣም አመሰግናለሁ። መኩ ቅድም ሲወጣ አቢባ ወላሂ ቅር አለኝ። ለምን በእንደዚህ አይነት ነገር ላይ ሐሳብ ሲሰጥና በተለይ ለሴቶች አረብ ሀገር ላሉ ሴቶች ድምጽ ሲሆንና ሲናገር ነው የምሰማው። ለምን ወረደ የሚል እውነቴን ነው ወላሂ አልዓዚም ተሰማኝ። ለምን ወረደ መኩ ዛሬ ለምን ድምጽ አልሆነም የሚል ነገር እንኳንም ተመለስከልን። ይሄው ሐሳቡ ይሄን ይመስላል። እኛ አረብ ሀገር ላሉ እህቶቻችን ሌላ ነገር ማድረግ አቅም ባይኖረንም ሞቶማ መጣል የለባቸው። እንዴት እንደሞቱና አስክሬኑ ቤተሰብ ለፈለገው ባለን እንሸኛለን። እኔ ኃላፊነቱ ወዛለሁ። እኔ አሁንም ቢሆን ተስፋ እየቆረጥኩ የለም። አቡ ጠንከር ብለሽ ያዥልን። እዚህ አምባሳደር ጓደኛዬ ነው አናግረዋለሁ እንጂ እንዲተባበረን ማለት ነው። ሌላም ቦታ የምናውቃቸውን አምባሳደሮች በስልክም በምንም እናናግራለን። የሳውዲንም ማለት ነው። ይሄ የተሰራባት ድራማ ውጭ ለውጭ እንደዚህ እያለቀሰች አስክሬኗን ስጡኝ፣ አስክሬን መቀማት። እቺ መዳም ቤት ያለች አንድ ነገር ደግሞ መልእክት መጥቷል። አቡዬ መዲና መታ ምላሽ መስጠት አለባት። ፎቶዋን አድርገው ባክግራውንድ መዲና መታ የቅድሙን ድምፅ ክፈቺ አለችሽ። የሆነ ሰው ስም አትናገሪና አለችሽ። ድምፁ የላከችልሽ ልጅ መሰለችኝ። ድምፁን ክፈቺውና በደንብ እስኪ አዳምጪው። ቢሮዎቹ ሚዲያ ላይ እንዳትወጣ አስፈራርቷል የሚል ነገር አለው ነው ምናምን የምትለኝ። ድምፁን እናዳምጣው። እኔ እኮ ሳወራት እኮ ገባኝ እንደፈራች። የሁለት ልጆች እናት ነኝ፣ ችግር አልፈልግም ምናምን። ታዲያ እሷ ችግር ባለመፈለግ የሰው ሬሳ እንደ ድመት ሬሳ ዝም ብሎ መቀበር አለበት እንዴ? እንዴ ይኸውላችሁ አሁን እኮ ይኸው መታሰብ ያለበት ሬሳውን ስጡን አይደለም። ለምን እቺ ልጅ ሞተች ነው ዋናው ጥያቄ መሆን ያለበት። ግን ሰዎች ሬሳውን አውጥተው መስጠት አለባቸው ለቤተሰብ። ቤተሰብ ኢትዮጵያን ጥቁ ያስመርመር። እናትየው ያለችው ምንድነው በኦሮምኛ እኔ ቤት ልጄ እንዴት ነው የሞተችው በማለት ነው አስክሬኗን ያጣሁት። ስለዛ አስክሬኗን ብቻ ስጡ። አሁን ገባሽ? ያ ጥያቄ ነው ልጄን እንዳጣ ያደረገኝ። ለምን ሞተች ብለው ስለጠየቁ እኮ ነው ያልተላከላቸው። ዝም ብለው ታቃ መሞቷን ቢያምኑና እናትየው ያመኑ አስመስለው ዝም ብለው እሺ ብለው አስክሬን ቢጠይቁ ኖሮ አስክሬኑ ምናልባት ይላክላቸው ነበር። ግን ማስመርመር ፈልጋለሁ ልጄ በምን እንደሞተች አምጡ አስክሬኗን ስላሉ እኮ ነው አውቀው ቶሎ እንዳያልቅ ጉዳዩ አድርገው 20 ቀን ስለሞላው የሳውዲ መንግስት ቀበረው የሚሉ በ20 ቀን ትኩስ ሬሳ ሳይመረመር ምንድነው መሰለሽ ቪዲዮ ላይ ታዩት ልጆች ተይዘው መመርመር አለባቸው። እዛ ድረስ ነው መጠየቅ ያለበት። ኤግዛክትሊ ሻርፑን የቆረጡት ስኪን አምጪ ቢላ እንዴት ነው ይታነቀ? ሰው አይፈሩም እንዴ? ሰው ታንቆ ሽንት ቤት ውስጥ ተንበርክካ ታንቃ ራሳቸውን የገደሏት። እኔ ይቅርታ አድርጉልኝና ራሳቸውን የገደሏት እንጂ ማንም ሰው በተለይ አይ ዶንት ኖ የሬሳ ልምድ የሌለው ሰው እኔ አንድ ነገር ልንገራቸው። ያኔ ተማሪ ያለው ትምህርት ገና እንደጨረስኩ ሬሳ ሳይ 2 ቀን 3 ቀን ምግብ አልበላም። የፈርስት ታይም ያየው ጊዜ አንዴ በጣም ነው የሚያስደነግጠው። እንኳን እነዚህ ሰዎች እኮ ልምድ አላቸው ማለት ነው። በዚህ ደረጃ ቢላዋ አንጭ ልቁረት ጅኒ ምናምን መጀመሪያ ቀን ከሆነ እንደዚህ በዚህ አይነት ህይወት ውስጥ ያላለፉ ከሆኑ ድንጋጤ ነው የሚመጣው። ፖሊስ ጋር የሚያስደውለው መንቀጥቀጥ ነው ምናምን ነው እንጂ ሬሳ ማየት ራሱ እኮ ከባድ ነው። ፈርስት ታይም እነዚህ ሰዎች በጣም መያዝና መመርመር አለባቸው። በጣም ልምድ ያላቸው ብዙ ነገር ያደረጉ ናቸው። ይቅርታ አድርጉልኝ እና ክሱ ወደ እነሱ መዞር አለበት ብዬ ነው የማስበው። ሙባረክ የምታውቀው ሰው ካለ ክስ ነው መከፈት ያለበት እና ተይዘው መመርመር። ህጋዊ ነኝ እዚህ ሀገር ወደ ሳውዲ ሄዳለሁ። አቢባ ህጋዊ ወረቀት ቤተሰቦቹ እንዲልኩልኝ እነግራለሁ። እዛ ያሉትንም አምባሳደሩንም አውቀዋለሁ በቅርበት ሌሎቹንም ማቃቸው አሉ። ኮሚኒቲዎችም ጓደኞች ናቸው። ሄጄ ምን አይነት ህግ እንደተፈጠረና ምን አይነት አዲስ ህግ ሳውዲ አረቢያ በተለይ እዚህ ያሉ ህዝቦች 15,000 ይታዘበኛል። ሳውዲ አረቢያ ላይ የፈለገ ቦታ ቢሞት ቤተሰብ ይቀበልልኝ ካላለ 5 ዓመት ነው ተላጃ ውስጥ የሚቀመጡ። በፍጹም አይቀበል
ማንነቱ ድራማ ያልታወቀ ነገር ከሆነ ይኸውላችሁ፣ ቤተሰብ የሌለው ከሆነ የሳውዲ ህግ ቤተሰብ የሌለው ስሙ ማይታወቅ እቃማ የሌለው መንገድ ላይ በባህር የመጣ ሞቶ ከተገኘ 6 ወር ነው ፍሪጅ ውስጥ የሚቀመጠው። ከ6 ወር በኋላ ጠያቂ ካልመጣ ፈላጊ ካልመጣ የሳውዲ መንግስት በለድያ ማዘጋጃ ማለት ነው እራሱ ይቀብራል። ጠያቂ የሌለው ስም የሌለው መንገድ ላይ የሞተ አስክሬን ዜግነቱ ስሙ ማንነቱ ካልታወቀ አንስቶ ፖሊስ በረዶ ቤት ይቀመጣል። 6 ወር ተጠብቆ ማንም ያንን ጠያቂ ካልመጣ ፈላጊ ካልመጣ የሳውዲ መንግስት ይቀብረዋል። ግን ቤተሰብ ያለው በህጋዊ መንገድ በኤጀንሲ የገባ ሰው በ20 ቀን አስክሬኑን እንደዚህ አድበስብሶ ቤተሰብ ላኩልኝ የሚል ደብዳቤ ልኮ ያንን ደብዳቤ ኢግኖር አድርጎ ኤምባሲ ፈቀደልን። ኤምባሲ መብት የለውም እንድቀበር መፍቀድ፣ ቤተሰቤ ነው የሚፈቅደው። እዛው ቅበሯት ወይም ላኩልኝ ብሎ ቤተሰቦቿ ላኩልኝ እያሉ እዚህ ጋር የምታዩት ሟች እንዳትመስላችሁ። እዚህ ጋር የምታዩት መዲና ትባላለች። በሳውዲ አረቢያ ቢሮ ውስጥ የምትሰራ አስተርጓሚዋ ናት። ለእሷ ነው ውክልና የተሰጠው አስክሬኑ እንዲላክ እና አሁን ነይ እያልናት ነው። እሷ እዚህ ጋር መምጣት ፈርታለች። በውስጥ ብቻ አናግሪኝ ሀቢባን ያለችው አሁን ዳይሬክት ደውዬላት ሰምታችኋል። እኔ ደግሞ በውስጥ አላናግርም። መተሽ እዚህ ጋር ለእናትየው ምላሽ ስጪ ነው። ለምንድን ነው በውስጥ ካርድ ልምላልሽ እንዲ መሞላት ይችላል ከዚህ ካርድ ችግር እኮ አይደለም። አቡ ምን አለ መሰለሽ አንዳንዴ ስሩን ሳትይዡ መታ እዚህ ጋር አንድ ነገር ብታረግ ማታውኑ በሰላም ላታደር ትችላለች። ስትልጅ በውስጥ አውሬን ካለችሽ አውሪያት፣ በውስጥ አውሪያት። ሁሉም መስመር ከያሽ በኋላ ለሷ አደጋ የማያመጣ ነገር ሆኖ ከተገኘ በቃ አደፋፍረሽ አምጫት። ግን አደጋ የሚያመጣ ከሆነ ስሩ ይታወቅና ስሩን መያዝ ያስፈልጋል። እና አንዳንዴ ሰዎች ሲፈሩ ምክንያት አላቸው። እውነቴን እነዚህ ሰዎች አስቢ፣ እነዚህ ሰዎች ሬሳ ምንም የማይመስላቸው ናቸው። እቺ ልጅ እኮ ገለዋት ሊያድሩም ይችላሉ። ስለዚህ አንዳንዴ እንስማቸው። አለመስማትም ጥሩ አይደለም። እንስማቸው። አውሪያት፣ በውስጥ ላውራሽ ካለችሽ አውሪያት። ዋናው እኮ መፍትሄው ነው። አንቺ መተሽ ተናገርሽ፣ እሷ ተናገረች፣ ዘሴም ነው። በውስጥ አውሪያት። እንዴት እንደሆነ ኬዙ ይታይ። እኔ ምፈራው ምን እንደሆነ ታውቃላችሁ? እቺ ልጅ ሙባረክን እናትየዋ ማግኘት ስለቻሉ ነው። እሺ ሙባረክ አንሳው፣ በቃ እኔ በውስጥ ላናግራትና አንሳው፣ ላናግራት። እናንተ አውሩ፣ እዚህ ጋር ፎቶን አንሳው፣ ላውራትና በውስጥ መጥቼ ምላሹ ልንገራችሁ። ይሄ የሚያስማማችሁ ነው። በውስጥ ላውራትና እሺ አርጊ መኪው ያለው አርጊ እና እሺ እኔ የምላችሁ ሌላ ምንድን ነው፣ ሙባረክን ስላገኘች ወይ እኔን ስላገኘች አቡን ስላገኘች አንድ ልጅ እዚህ ላይ ወጣች ማለት ይኸውላችሁ ምንም ስለ ቲክታክ የማያውቁ ችግራቸው ሚዲያ ላይ እንደሚወጣ ራሱ የማያውቁ በቃ ብስል ተደውሎላችሁ ልጃችሁ ሞታለች ተብለው አልቅሰው ብለው የሚያልፉ ብዙ አሉ። እኔ እውነቴን ነው የምነግራችሁ። ስለዚህ እንደዚህ አይነት ልጆች ሲመጡ የብዙዎች ከጀርባ የተደበቁ ግፍ ሲያጋልጥ ስለሆነ እባካችሁ እዚህ ላይ ያላችሁ 15000 ምናምን ሰዎች ሁላችሁም ይሄን ነገር በጣም ፑሽ ማድረግና ወደ ፍርድ እንዲቀርቡ እንዲህ አይነት አንድ ሰው እንኳን ቢመጣ እንደዚህ አይነት ነገር በሰው ልጅ ላይ ያደረገ ወደ ፍርድ እንዲቀርብ በጣም መሰራት አለበት እባካችሁና አንድ ሰውን አይደለም ማየት ያለብን። መፍትሄ ያላገኘ ብዙ ህይወት አለ በየሜዳ ተቀጥፎ የቀረና ፕሊስ እባካችሁ ሁላችሁም ተባበሩ። እንዲህ አይነት ነገር ላይ አንድኑን በደንብ አናግሪያት። እሷን በውስጥ የሚሆነውን እንየው፣ ችግር የለውም። እሺ ምናልባት ፈርታ ሊሆን ይችላል። እሺ ጠብቁኝ፣ እኔ ሚውት አድርጌ እሷን ላውራትና ከዛ የምትለውን እነግራችኋለሁ። ኦልራይት። አንድ ልጆች ሪካርድ አድርጊ ምናምን የምትሉ ተረጋጉ።
አቡ እስክትመጣ በቃ ልናገር እና ትልቁ ይኸውላችሁ ሁላችሁም ትኩረት መስጠት ያለባችሁ ወደ ኤምባሲዎች ነው። አሁን ኤምባሲው ካልጸዳ እህቶቻችን በሰላም መኖር አይችሉም። ለምን አብዛኛው ስንት አረመኔ ህዝብ አለና ምንድነው የሚያደርጉት? እያመጡ እንደዚህ በቃ በተለይ ገንዘብ ያልከፈሉት ሲበዛ እንደገና ደግሞ ሚስጥራቸውን የሚያቅባቸው ሰው ሲኖር ምናምን እንዲህ ያደረጉ ከኤምባሲ ጋር የተመሳጠሩ ብዙ ነገር ሊያደርጉ ስለሚችሉ በተለይ ሳውዲ ላይ የምትገኙ እዚህ ላይ የምትሰሙ የመንግስት አካሎች እባካችሁ ምንም ነገር ሁሉ ነገር ቀሪ ነው። እዚህ ዓለም ይዘነው የምንኖረው ነገር የለም። ሁሉንም ጥለነው ነው የምንሄደውና በተቻለ መጠን ለህዝብ ስሩ። እውነቴን ነው። ምንም በቃ አንድ እንጀራ በላይ የምንበላው ነገር የለም እና በቃ አትሊስት ያንን ስራ አግኝታችሁ ከሌላው ተሽላችሁ እዛ ቦታ ላይ በመኖራችሁ ምስጋና እያቀረባችሁ በቃ በህይወታችሁ ጥሩ ነገር ሰርታችሁ ለፉ። ምንም ጥቅም የለውም፣ ሁሉ ነገር ጥቅም የለውም እና ፕሊዝ በተለይ በደሃም ባላይ ተው እባካችሁ። ሰው ሀገር ስትሆኑ ተባበሩ አንድ ላይ። መጥፎ ነው እና ምንም ጥቅም የለውም። ፕሊዝ በተለይ መንግስት አካሎች አይኖ ገንዘብ ይወደዳል፣ ግን ገንዘብም ልክ አለው። እንባ ከበዛበት ጥሩ አይደለም። ምንም በቃ የትም አትደርሱም። እውነቴን ነው የምነግራችሁ እና ለህዝብ ስሩ፣ በቃ ለህዝብ ስሩ፣ ለደሃ ስሩ። ፈጣሪ እሱ ይባርክላችኋልና እባካችሁ በተለይ ኤምባሲ ውስጥ የምትሰሩ ሰዎች እንደዚህ ተንኮለኛውን ምናምን አጋልጡና አውጡ፣ ንገሩን። ለኛም እኛ እንጋፈጣለን። ምን ችግር? እኔ ማንንም እጋፈጣለሁ። ማንንም ለራሱ አብይንም ቢሆን እጋፈጠዋለሁ። እኔ ለማንም ምንም አይመስለኝ። ስለዚህ እናንተ ብትፈሩ ለኛ ንገሩን። እኛ መተን ፊት ለፊት እናጋልጠዋለን። የሚያሸንፈን መንገድ የለውም። ወንጀለኛ ሁሉ ወንጀለኛ በቃ። ስለዚህ እናንተ ብትፈሩ ይሄ ነው እንደዚህ አይነት ነገር የሚሰራው ብላችሁ አጽሉት። አትሊስት ደሃ እንኳን በሰርቶ ይብላ እስቲ ባካችሁ። እነዚህ ልጆች እኔ በጣም ነው የሚያሳዝነኝ። ወር ሙሉ በቃ በማንም እየተናቁ እየተገፈተሩ እህቶቻችን እዛ እንደዛ አገልግለውም በቃ በድርሃም በዶላር እንኳን 300 ማትሞላ በወር እየተከፈላቸው እንደገና ደግሞ ሞታቸው ሲያስጠላ፣ ሞታቸው ላይ ቢዝነስ ሲሰራ በጣም ነው የሚያስጠላውና ሚዩት አድርገው እንደማለት እና እባካችሁ ይሄ ላይ ሁላችንም እንረባረብ። በቃ ምንም የሚቀርብን ነገር የለም። እንረባረብ። እዚች ህይወት ላይ አንድ ጥሩ ነገር ሰርተን ማለፍ ይሻላልና እባካችሁ አንድ ሆነን እንደዚህ አይነት ነገሮችን እናስተካክል። በተለይ አረብ ሀገር ላሉ እህት ወንድሞቻችን በጣም በበረሃ ሲመጡ የሚወስዱት የሚካፈሉት መከራ በቂያቸው ነው። እንደገና ደግሞ ማንም እንዲጫወትባቸው አናድርግ። በተለይ የኛ የራሳችን ወገን የሆነ ሊጠቀምባቸውና በእነሱ ህይወቱን ለመቀየር የሚሞክረውን ፋይት ማድረግ አለብን። በተለይ ውጭ ያለን ሰዎች አንድ ሆነን ይሄን ነገር ኮንትሮል ማድረግ ከቻልን ኤምባሲው ከኛ ይበልጥ። እውነቴን ነው፣ ኤምባሲው ከኛ ይበልጥ እና እንበርታ ነው የምለው። እባካችሁ ተረዳዱ። በቃ ነው የምለው። ቴንክ ዩ ወንድማችን መኩ፣ ትክክል ነው ያልከው። ሁሉም እንዳንተ ማለት ነው። ሌላ ሀገር ያላችሁ ወንድሞቻችን ብቅ እያላችሁ ድምፅ መሆን ሌላ ነገር በቃ ሳንቲም አይደለም እኮ ከኛ የሚፈልጉት። ብዙ ቦታቻችን በረሃ ውስጥ ወድቋል። በረሃ ውስጥ ከወደቁት ውስጥ ጥቂቶቹ ደግሞ ሳውዲ አረቢያ ገብቷል። በተለይ ሳውዲ አረቢያ ያሉ ሴቶች በጣም ያሳዝናሉ። አብዛኛቸው በበረሃ በባህር ተበልቶ የመን ላይ ስንት ነገር ሆኖ የመን በረሃና ሳውዲ አረቢያ መሀል በጥይት ተመቶ ብዙ ነገር ፈተናን አሳልፈው እዛ የቀሩ ትንሽ እህቶቻችንን መታደግ ድምፅ ነው ከኛ እንፈልጋለን። ሌላ ነገር አለ። ልክ አቢባ እንደምታደርግ መኩም እንደሚያደርግ ሁላችንም ተባብረን በእንደዚህ አይነት ነገር ላይ እንትን ማለት አለብን። የፈለገውን አካል ወላሂ እንጋፈጣለን፣ የትም ሆነም ማለት ነው። ማንንም ሳንፈራ የፈለገውን አካል ፊት ለፊት እንቆማለን። በተለይ ስለ እህቶቻችን እናቶቻችን ማለት ነው። አሁን የዚች ልጅ ጉዳይ በጣም ድግንግር ነው ያለኝ።
አንደኛው አሟሟታ እዚህ ጋር አይደርስም እኮ እንትን ብረቱ ራሷን ሰቀለች። ትንሽ ከፍ ማድረግ ነበረባቸው ወይ ያላል መርዋ የሚባለው መርዋ ላይ ከፍ ያለ ነገር ወይ ውጪ ቢሰቅሏት እኮ ጥሩ ነው እኮ። አሟሟታ ተንበርክካ ውሃ ማሞቂያ ላይ ሽንት ቤት ውስጥ ውሃ ማሞቂያ ላይ አስራ ተንበርክካ ሞተች። እሷን ክብደት መያዝ አይችልም ያ ነገር በፍጹም። ክብደቷን መያዝ አይችልም እኮ አይቼዋለሁ። የትኛውም ቤት ያለ ነገር ነው። ለማያውቀው አይዝም፣ ህፃን ልጅ እንኳን አይዝም፣ እንኳን ትልቅ ሰው ያንጠለጥልካል። እና ይሄ ውሸት ነው፣ መያዝ አለባቸው። ይሄ እንዴት ነው ራሱ ይበጠሳል። ህፃን ልጅ እንኳን አይወጣበትም ብላ ወላሂ ነገር ይሄ ኧረ ምንም አይዝም፣ ዝም ብላ አይሆንም። ድራማ በጣም ወላሂ አሳቀኝ። እኔ ደግሞም ሰው እንዴት ነው እዛ ላይ ገመድ አስሮ መሬት ነው የሚደርሰው። ተለጣጭ አይደለም፣ ገባክ? ተለጣጭ አይደለም፣ ሻርብ ነው። ሻርብ ውስጥ እንዴት መሬት እንድትንበረከክ ፈቅዶላት እስከ መጨረሻ ቪዲዮን ደጋግመህ ካላየኸው ሊገባ ይችላል ወይ እንዲህ ነው ይሄ ሻርብ ጥያቄ። በቃ ራሴ ላይ በቃ ራሴን ራሱ ጠይቄ አቃተኝ፣ ምላሽ አጣሁ። እንዴት ነው ይሄ ነገር? ድራማው ደስ አይልም። እስኪ ድራማውን ላሳያችሁ። ራሷን ገደለች ለማለት ራሱ ያሳፍራል፣ በጣም ያሳፍራል። ወላሂ በጣም ያሳፍራል። እንዲህ የሚያሳፍር ድራማ በተለይ ደግሞ ሀበሻ ለሀበሻ መጨካከል የለብንም። ተንጠልጥላ አይደለም እኮ ተንጠልጥላ አይደለም፣ ተንበርክካ ነው። እዩ በደንብ ቀልብ ያለው ሰው ማለት ነው። ገመዱን ይዩት፣ መጀመሪያ ገመዱ ሻርቡን ይዩት።